በቀይ ባህር ጉዳይ የኤርትራን መንግስት በትጥቅ ትግል ለመታገል እየተንቀሳቀሰ የሚገኘው ራሱን የቀይ ባህር አፋር ዴሞክራሲያዊ ድርጅት ብሎ የሚጠራው አካል ለሶስት ወራት ያሰለጠናቸውን ወታደሮች ማስመረቁ ተነገረ። ድርጅቱ በቀጣይ በተለያዩ ግንባሮች ስልጠናው ተጠናክሮ እንደሚቀጥልም አሳውቀዋል። በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ የሸኔ ታጣቂዎችን ደመሰስኩኝ ያለ መከላከያ ሰራዊት በሰሜን ሸዋም በጽንፈኛው ላይ እርምጃ ወስጃለሁ ብሏል። የፌዴሪ መከላከያ ሰራዊት ነው ይህንን መረጃ ይፋ ያደረገው። ምስራቅ እዝ በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሽንሌ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረው የሸኔ ቡድን ላይ የምስራቅ ኢትዮጵያ ጎራባች ክልል የጸጥታ ኃይሎች ጋር በቅንጅት ባደረጉት ስምሪትና አሰሳ በሽብር ቡድኑ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ አድርሰናልም ብለዋል። በምስራቅ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጎሮጉቱ፣ ጃርሶና ጭናክሰን ወረዳዎች፣ በሶማሌ ክልል ሽንሌ ዞን አጋጨብሳ የጅቡቲ ዋና መንገድ፣ በድሬዳዋ ከተማ አስተዳደር ቢዮ አዋሌ ክላስተር አያነ ጉንጉን ቁጥር 2 እንዲሁም ጀሌሳ ቀላአድ ክላስተር በተባሉ አካባቢዎች በተደረገ አሰሳና በተወሰደ እርምጃ 15 የሸኔ አባላት ሲደመሰሱ እጅ የሰጡና የተማረኩም አሉ ብለዋል። ክላሽ፣ ትጥቅ፣ ብትን ጥይት፣ የእጅ ቦምብ፣ ሶላር መማረካቸውንም የምስራቅ እዝ ዘመቻ መምሪያ ኃላፊ ተወካይ ኮሎኔል ተወልደ ተክሉ ገልጸዋል። ሰራዊቱ የአካባቢውን ሰላም ለማጽናት በሚያደርጋቸው ስምሪቶች ሁሉ ህብረተሰቡ መረጃ በመስጠትና ከጸጥታ ኃይሎች ጎን በመሆናቸው አመርቂ ውጤቶች መመዝገባቸውን የገለጹት የእዙ ዘመቻ ኃላፊ ተወካይ ህብረተሰቡ ከፍተኛ ምስጋና ይገባዋል ሲሉም ገልጸዋል። ዘገባው የምስራቅ እዝ ሚዲያና ህዝብ ግንኙነት ነው። በተመሳሳይ በሰሜን ሸዋ ዞን ሚዳ ወረዳ ሬማ ንዑስ ወረዳ የአየር ኃይል ወለድ ሬጅመንት ክትትል በማድረግ የፋኖን ኃይል መደምሰሳቸውን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ገልጸዋል። አዛዡ እንደከዚህ የሰላም አማራጭን በመቀበል ከስህተታቸው የሚመለሱትን አሁንም በክብር ለመቀበል ዝግጁ መሆናቸውን ገልጸው አሻፈረኝና ሰላም አይገዛኝም ባለው የፋኖ ኃይል ላይ ግን እርምጃ መውሰዳችንን አጠናክረን እንቀጥላለን ብለዋል። የአየር ወለድ ሬጅመንት አዛዥ ሻለቃ ሀብቱ ገብረ ኪዳን በበኩላቸው የጠላት ኃይል ከአጎራባች አካባቢዎች በመምጣት ህብረተሰቡን ለማስጨነቅና ለመዝረፍ ሲዘጋጁ ህዝቡ ባሰጣቸው መረጃዎች ፈጥኖ በመድረስ በርካታ ጠላትን ደምስሰው የቀረውን ኃይል ቁስለኛ በማድረግ የነፍስ ወከፍ መሳሪያዎችንና የፋኖ አመራሮችን መማረካቸውን ተናግረዋል። ዘገባው የክፍለ ጦሩ የሰራዊት ስነልቦና ግንባታ ነው። 5 የትግራይ ከፍተኛ የጦር አዛዦች 500 ካሬ ሜትር ቦታ ተሰጥቷቸዋል ተብሎ የተሰራጨው ደብዳቤ ውሸት መሆኑን የትግራይ ክልል ምክትል ጊዜያዊ አስተዳደር አቶ አማኑኤል አሰፋ ተናገሩ። በሌተናል ጄኔራል ታደሰ ወረደ ተፈርሟል የተባለው ይህ ሰነድ ለ5 ከፍተኛ የትግራይ ጦር አዛዦች ማለትም ሌተናል ጄኔራል ፍስሐ ኪዳኑ ወይንም ፍስሐ ማንጁስ፣ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ወይንም ጆን መዲድ፣ ብርጋዴር ጄኔራል ኃይለ ሥላሴ ግርማይ ወይንም ወዲም በይተይ፣ ብርጋዴር ጄኔራል ኃይለ ምግበይና ሜጀር ጄኔራል ማሾ በየነ እያንዳንዳቸው 500 ካሬ ሜትር ቦታ እንደተሰጣቸውና በተጨማሪም 200 ካሬ ሜትር ቦታ ለትግራይ ሰራዊት መካከለኛ አመራርና 140 ካሬ ሜትር ለታችኛው አመራር በሚል የተሰራጨ ሲሆን የትግራይ ክልል ምክትል አስተዳዳሪ አቶ አማኑኤል አሰፋ እንዲሁም የትግራይ ክልል ሰላምና ጸጥታ ቢሮ በማህበራዊ ሚዲያ የተሰራጨውን ደብዳቤ ነጭ ውሸት ነው ሲሉ አስተባብለዋል። የከፍተኛ ትግራይ ክልል አመራሮች 500 እና ከዛ በላይ ካሬ ሜትር ቦታ እንዲሰጣቸው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በፈረሙበትና ትናንት በተጻፈ ደብዳቤ ላይ ተመልክተናል የሚሉ መረጃዎች ማህበራዊ ሚዲያው ላይ ሲዘዋወሩ ነበር። ከሰሞኑ አደባባይ የወጡትም ታጣቂዎች ጥያቄ በዚሁ በተዋረድ 200 እና 175 ካሬ ሜትር ቦታ እንደሚሰጣቸውም ይህ ደብዳቤ ይገልጽ ነበር። ለቲዲኤፍ አባላት የወጣው አዲስ ጥቅም ደንብ ምን ይላል በሚል በዝርዝር የተቀመጠው መረጃ የትግራይ ክልል ጊዜያዊ አስተዳደር ባለፈው ሳምንት ለክልሉ የጸጥታ ኃይሎች ወይንም ቲዲኤፍ ጥቅሞችን ለመስጠት የሚያስችል አዲስ ደንብ ማውጣቱን ይገልጣል። ይህ ደንብ በአስተዳደሩ ካቢኔ ውይይት ተደርጎበት የጸደቀ ሲሆን አሁን ተፈጻሚ እንዲሆን ለሚመለከታቸው አካላት ታትሞ ተሰራጭቷል።
በቁጥር 30 2018 የተደነገገው ይህ ደንብ 18 ገጾች ያሉት ሲሆን በ16 አንቀጾችም የተከፋፈለ ነው ይላል ሐሰተኛ የተባለው ደብዳቤ። ሲቀጥልም ደንቡን ለማውጣት ለምን እንዳስፈለገ በመግቢያው ላይ ያስቀመጠ ሲሆን ደንቡ በማንኛውም ቦታ ለሚገኝ የትግራይ የጸጥታ ኃይል አባልና ቤተሰቡ እንደሚያገለግልም ጠቅሷል። የትግራይ የጸጥታ ኃይል አባል መብትና ተጠቃሚነት በሚለው አንቀጽ ስር ደግሞ መንግስት በሚያወጣው ስኬል መሰረት ደሞዝ እንደሚከፈለው፣ ሲሰናበትም አግባብ ባለው ሕግ ድጎማ እንደሚሰጠው፣ የትራንስፖርት ሀብል እንደሚከፈለው ይጠቅስና የመሬት ተጠቃሚም እንደሚሆን እንዲሁ ይገልጻል። ይህንን ሲያብራራም አባል ወደ ትግል በሚሄድበት ወቅት በቋሚነት ይኖርበት በነበረው ወረዳ ወይንም ከተማ ወይንም ይኖርበት የነበረ ገጠር ከሆነ ለሚኖርበት ቀበሌ ቅርብ በሆነ ከተማ ለመኖሪያ ቤት መስሪያ የሚውል ቦታ ይሰጠዋል ይላል። የመሬት አሰጣጡን በተመለከተ የሚያስቀምጠው ዝርዝር ላይ ደግሞ አንደኛ ከጥቅምት 24 ቀን 2013 ዓ.ም እስከ ሰኔ 21 ድረስ ወደ ትግል የተቀላቀለ የሚሰጠው መሬት 200 ካሬ ሜትር እንደሚሆን፣ ሁለተኛም ከሰኔ 22 ቀን 2013 ዓ.ም እስከ ታህሳስ 30 ቀን 2014 ዓ.ም ወደ ትግል የተቀላቀለ የሚያገኘው መሬት 175 ካሬ ሜትር እንደሚሆንና ሶስተኛም ከጥር 2014 ጀምሮ ይህ ደንብ እስከጸደቀበት ጊዜ ድረስ በተልእኮ ላይ ያለ ደግሞ 140 ካሬ ሜትር እንደሚሰጠው ያስታውቃል። ከዚህ ቀደም በትግል ላይ በመሳተፉ መሬት የተሰጠው አባል በድጋሚ እንደማይሰጠውም ይደነግጋል። የነጻ ሕክምና ተጠቃሚነትን በተመለከተ የጸጥታ ኃይሉ በአቅራቢያው በሚገኝ ህዝባዊ ጤና ጣቢያ ያለ ክፍያ እንደሚታከምም ይገልጻል። ከባድ ጉዳት የደረሰበትና ከፍተኛ ሕክምና የሚያስፈልገው ከሆነ ደግሞ የክልሉን መንግስት አቅም ከግምት ውስጥ በማስገባት ለፕሬዝዳንቱ ጥያቄ በማቅረብ ማስወሰን እንደሚችልም ይጠቅሳል። የቲዲኤፍ አባላት በሁሉም መንግስታዊና መንግስታዊ ያልሆኑ ተቋማት ለአገልግሎት በሚሄዱበት ወቅት በቅድሚያ እንደሚስተናገዱ የሚጠቅሰው ይህ ደንብ አባላቱ በተልእኮ ውስጥ ላስመዘገቡት ውጤት ሽልማት እንደሚሰጣቸውም ያስረዳል። በተጨማሪም በዓመት 2 መለያ ልብስ፣ ብርድ ልብስ፣ በ2 ዓመት አንዴ አንሶላ፣ በዓመት አንዴ ምንጣፍ፣ በዓመት 2 ጊዜ ጫማና ካልሲ፣ በዓመት 2 ጊዜ እንዲሁም የትጥቅ ቀበቶ በ4 ዓመት አንዴ እንደሚሰጠውም ዘርዝሯል። እነዚህ መብቶች ሲሆኑ በግዴታዎች ውስጥ ደግሞ አባል የተሰጠውን መሬት ከውርስ ውጪ ለሌላ ሰው ማስተላለፍ ወይንም መሸጥ እንደማይችል የሚያስረዳ ደንብ ነው። ነገር ግን የትግራይ ክልል ምክትል ጊዜያዊ አስተዳደር አቶ አማኑኤል አሰፋ ይህንን መረጃ ሙሉ በሙሉ ከእውነት የራቀ ነው ብለውታል። በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኘው ዛና ወረዳ ከጣለው ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት 4 ሰዎች ሕይወታቸው እንዳለፈ ተገለጸ። የዛና ወረዳ አስተዳዳሪ ሙላቴ ሀደጎን ጠቅሶ ቢቢሲ እንደዘገበው በመብረቅ አደጋው ምክንያት ከሞቱ ሰዎች መካከል 3ቱ የአንድ ቤተሰብ አባላት ናቸው። በአደጋው አባት፣ እናትና ወንድ ልጃቸው ሞተዋል ብለዋል። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋው መሞታቸውንም አክለዋል። ሰኞ ጥቅምት 11 ቀን 2018 ዓ.ም ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው እንደተከሰተ አቶ ሙላቴ ተናግረዋል። ከ11 ሰዓት እስከ ምሽት 3 ሰዓት በጣለው ከባድ ዝናብ ምክንያት በወረዳው በሚገኙ 2 ቀበሌዎች ማለትም በሃድነት ቀበሌና በማይለሚን ቀበሌ የመብረቅ አደጋው ደርሷል ብለዋል። የሞቱ ሰዎች 3 ወንድና አንዲት ሴት መሆናቸውንም ገልጸዋል። 3ቱ የአንድ ቤተሰብ አባላት ይኖሩ የነበረው ሃድነት በተባለው ቀበሌ ውስጥ ሲሆን 4ኛው አባወራ ደግሞ በማይለሚን ቀበሌ ይኖሩ ነበር። እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣለው ዝናብ ለወረዳው መብረቅ ምክንያት ሲሆን በመብረቁ ተመተው ሕይወታቸው ያለፈው ሰዎች ቤታቸው ሳሉ አደጋው እንደደረሰባቸውም የወረዳው አስተዳዳሪ ገልጸዋል። የአደጋው ሰለባዎች የመብረቅ አደጋው ከደረሰ በኋላ ወዲያውኑ ሕይወታቸው እንዳለፈም አቶ ሙላቴ አክለው አስረድተዋል። በአሁኑ ወቅት በተለይም በሰሜን ምዕራብ የትግራይ አካባቢዎች ወቅቱን ያልጠበቀ ከባድ ዝናብ ስለሚከሰት አርሶ አደሮች በፍጥነት ሰብላቸውን እንዲሰበስቡ የትግራይ ሜትሮሎጂ ተቋምና የትግራይ ግብርና ቢሮ ማስጠንቀቂያ ሰጥተው እንደነበረም ተገልጿል። የዛና ወረዳ አስተዳዳሪም ይህንኑ ወቅቱን ያልጠበቀ ዝናብን በተመለከተ ቅድመ ማስጠንቀቂያ መረጃ ለማህበረሰቡ ቀድመው ማድረሳቸውን፣ ነገር ግን የመብረቅ አደጋ እንደሚመጣ ግን መረጃ አልነበረንም ብለዋል። የመብረቅ አደጋ ሊከሰት እንደሚችል በትክክል ግምት መስጠት ባይቻልም በዘመናዊ የሜትሮሎጂ ምርመራ በመታገዝ የመብረቅ አደጋ ሊከሰት የሚችልበትን እድል እንዲሁም ጠቅለል ባለ ሁኔታ የትኛው አካባቢ ሊከሰት እንደሚችል ትንበያ ማስቀመጥ እንደሚቻል ግን ጥናቶች ይጠቁማሉ። ከአንድ ወር በፊትም በሃድነት ቀበሌና በኩምቶም ቀበሌ በተከሰተ የመብረቅ አደጋ ሳቢያ የ14 ዓመት ታዳጊ ሕይወት ማለፉን ያስታወሱት አቶ ሙላቴ በ2 ወር ውስጥ በወረዳው በአጠቃላይ 6 ሰዎች በመብረቅ አደጋ ሞተዋል ብለዋል። በአሁኑ ወቅት በተለያዩ የኢትዮጵያ አካባቢዎች ወቅቱን ያልጠበቀ የዝናብ ሁኔታ እየተስተዋለ መሆኑን ነዋሪዎችም እየተናገሩ ነው። ቀደም ባሉ ዓመታት በተለይ በክረምት ወቅት በተለያዩ የኢትዮጵያ ክፍሎች ውስጥ በደረሱ የመብረቅ አደጋዎች ምክንያት የሰዎች ሕይወት ማለፉ
መዘገቡም ይታወሳል።